ሰላም እንዴት ናችሁ? በመጀመሪያ እንኳን አደረሳችሁ። ዛሬ የምናወራው ፍቅር እኛን ሲሰራን እኛ ደግሞ ፍቅራችን እንዴት አድርገን ልንሰራው እንችላለን የሚለውን ጉዳይና ለመሆኑ ፍቅር ራሱ ምንድነው የሚለውን ፖይንት ኦፍ ቪው ነው ትንሽ ለመዳሰስ የምንሞክረው። ፍቅር ይዟችሁ ያውቃል? ወይም ደግሞ ብዙ ሰዎች ፍቅር ይዞኛል ሲሉ ሰምታችሁ ሊሆን ይችላል። ፍቅር ይዞኛል ሙዚቃዎቻችን፣ ግጥሞቻችን፣ ስነ ጽሁፋችን፣ አጠቃላይ የህይወት ማባያችን ፍቅር ነው ይባል ቀላል ነገር ነው አይደል? ኢቮሉሽን እንደውም ምን ይለዋል? ፍቅር ዘርን የማስቀጠልና ህልውናን የማስጠበቅ ሜካኒዝም ነው ብሎ ይገልጸዋል። እዛ ጋር አልስማማም። ነገር ግን ፍቅር በጣም the most valuable የሆነው ነገር ህይወትን ትርጉም ከሚሰጧት ነገሮች መካከል ዋነኛው መሆኑ ሁላችንም እንስማማበታለን። እና ፍቅር የሚባለው ኤነርጂ አንድ ሰውነታችን ውስጥ ከገባ በኋላ ሰውነታችን ላይ ምን አይነት ለውጦችን ያስከትላል? ለመሆኑ ለምንድነው ካፈቀርነው ሰው ወይም የፍቅር ስሜት ከተሰማን ሰው ውጪ እንዳናስብ የሚያግደድ ነገር፣ ልባችንን ትርትር የሚያደርጋት ነገር፣ አንጀታችንን የሚያላውሰው ነገር ምን ስላለው ነው? እሱ ነው የምናየው። ሆነ ሰው ፍቅር ውስጥ ከገባ በኋላ አእምሮ ስለዛ ሰው እንዲያስብ፣ ስለዛ ሰው ሲያስብም ደስታ እንዲሰማው የሚያደርግን ሆርሞን እንዲያመነጭ ያደርጋል። ያ ሆርሞን ዶፓሚን ይባላል። ዶፓሚን በሚኖርበት ጊዜ እንደዚህ የፍቅር ግንኙነት ውስጥ ጾታዊ የሆነ የፍቅር ግንኙነት ውስጥ ከሆነ ደግሞ የገባ ነው ሰውነታችን ጠቅላላ ወደዛ ሰው ሴክሹዋሊ አትራክት ይደረጋል ወይም ይሳባል። ይሄ ዲዛይር ይኖርናል ማለት ነው። እንገፋለን ያንን ነገር እንድናገኝ ምናምን። ስለዚህ ይሄ የሴክሹዋል ዲዛይራችን ጫፍ ላይ በሚደርስበት ጊዜ ሴቶች ኤስትሮጅን የተባለ ሆርሞን፣ ወንዶችን ደግሞ ቴስቴስቴሮን በተባለ ሆርሞን ሰውነታቸው ይጥለቀለቃል። በዚህ ሰዓት ይሄ መሳብ የሚለው ነገር ሴክስ ለማድረግ ፊዚካል ወደሆነ ኮንታክት ውስጥ ለመግባት ሰውነታችን ሁልጊዜም አንቲሲፔት እንዳደረገ ይሆናል። መላ ሰውነታችን ሀሳባችን የሚቆጣጠረው ያ ፍላጎት ይሆናል ማለት ነው። ከዛ በኋላ ግን ይሄ ነገር ሁልጊዜ አይቀጥልም። ስክን እያልን በምንመጣበት ጊዜ አሁንም አትራክሽናችን እንዳለ የሚቆር ከሆነ ምን እየፈለግን እንመጣለን? ከዛ ሴክሹዋል ፓርትነራችን ጋር ዘላቂ የሆነ ግንኙነት ስናየው መደሰት፣ ስናያት መደሰት እንጀምራለን። ጊዜ ስፔንት ማድረግ፣ አብሮ መገናኘት፣ የባጤ ቆጡን እያወሩ ምናምን። አይ ከፈቀርካት ሴት ጋር አንድ ሰዓት እንደ አንድ ደቂቃ ነው የሚባል አባባል አለ አይደል? ያ ነገር ይሰማናል ማለት ነው። ሞር አብሮ መሆኑ ነው ደስ የሚለው ነገርና እንዲሁም አይታችሁ ከሆነ ዲፕ የሆነ ፍቅር ውስጥ የገቡ ሰዎች እኔ እኮ እሷን ለሴክስ አይደለም የምፈልጋት፣ ትዝ ብሎኝ አያውቅም እሱ ጋር ሴክስ ማድረግ ምናምን ጀስት በቃ እንዳገኛት ነው የምፈልገው ምናምን ሲሉ ትሰማላችሁ አይደል? እነዛን ነገሮች ኤክስፔሪየንስ ማድረግ እንጀምራለን። ምናልባት እነዛ ሰዎች ብዙ ቆይተው ከሆነ ወደ ትዳር የገቡ ሰዎችም ከሆኑ 1 ዓመት 2 ዓመት በዛ የፍቅር ግለት ውስጥ ይቆያሉ ማለት ነው። ሴክሹዋል የሆነ ነገር ይኖራል፣ ግን ሞር እነሱ ጋር ስፔንድ የሚያደርጉትን ጊዜ እንደ መባረክ እስኪቆጥሩ እንደ በረከት እስኪቆጥሩ ድረስ ማለት ነው። ከዛ በኋላ ከ1 ዓመት ከ2 ዓመት በኋላ ቀዝቀዝ እያለ ይመጣል አይደል? ኑሯችን ይሄ አትራክሽናችን ምናምን እና ይሄ ሌላኛው የፍቅር ደረጃ ነው። ብዙ ሰዎች ፍቅር እንዳለቀ ወይም ደግሞ አፍላ እንደነበረ ምናምን የማይቀጥል ነገር አድርገው እንትን ይሉታል። ለዚህ ምክንያት አለው ሰውነታችን እንደዚህ የሚሆንበት። ነገር ግን ፍቅራችሁን መንከባከብ ከቻላችሁበት እንዴት በየስቴጆቹ እንደ ፍቅር እናንተን እየሰራችሁ እንዳለሁ እናንተ ፍቅራችሁን ቢውልድ እንዴት ማድረግ እንዳለባችሁ መኮትኮት እንዳለባችሁ ካወቃችሁ ከፋክቱ ጋር መጓዝ አይከብዳችሁም። ለዛ ነው ይሄንን ማውራት ያስፈልገንና የመጀመሪያው ስቴጅ እንዳልኳችሁ ቴስቴስትሮን እና ኤስትሮጅን ጋቨርን የሚያደርጉት ሴክሹዋል የሆነው ስታፍ ላይ የምናይልበት ቦታ ነው። ከዛ በኋላ ሪሌሽንሺፕ የሚባለው ቦታ ከገባም በኋላ ግን በተለይም ትዳርም ሊሆን ይችላል ተጣርፈን ገብተን ከሆነ 1 ዓመት 2 ዓመት ያክል ከነግለቱ ይቆያል ማለት ነው። ሴክሹዋል የሆነ ነገር እንደ ሳት ቁጠሩት፣ ይሄንኛውን እንደ ግለት ቁጠሩት። እና በዚህ ወቅት ላይ የሚመረተው ሆርሞን ደግሞ ገቨርን የሚያደርገው ሰውነታችን ኦክሲቶሲን የተባለ ሆርሞን ነው። ይሄ ኦክሲቶሲን በሌላ ቦታም ታውቁታላችሁ ብዬ አስባለሁ። ይሄ ሀሴት የሚባለው ነገር የሚያጎናጽፈን ነው። ደስታ ብቻ አይደለም፣ ሀሴት ውስጣዊ ይሆናል፣ ሰላማዊ የሆነ ነገር እንዲሰማን ያደርጋልና እናት ለልጁ ያላት መሳሳት፣ መንሰፍሰፍ ምናምን እሱና ስሙዝ የሆነ ፍቅር ነው። በቃ መስዋዕትነት ልትከፍሉ ትችላላችሁ፣ ካልኩሌት አታደርጉትም ምናምን፣ ብቻ እዛ ሰው ጋር ያላችሁ ነገር ሁልጊዜም ፒስፉል የሆነ ነገር ይሆናል ማለት ነው። እና በዚህ ወቅት ሴቷ የምታልፍባቸው ደረጃዎች አሉ፣ ወንዱ የሚያልፍበት የተለየ ደረጃ አለ ማለት ነው። ሴቷ ላይ ኦክሲቶሲን እንደ ልብ መገለጽ ስለሚችል እሷ ፍቅሯን የምትገልጽበት መንገድ ይለያያል። ፊዚካል ትሆናለች፣ ተቺ ትሆናለች፣ ከድል ማድረግ፣ መተቃቀፍ ምናምን እሱን ትፈልጋለች፣ ቁጭ ብሎ ማውራቱ ምናምን እዛ ሰው ጋር መሆን መቅበጥበጥ በሚባል ደረጃ እሱን ኤክስፔሪየንስ ታደርጋለች። ፍቅሯን በዛ መንገድ ትገልጻለች ማለት ነው በሴትነቷ። ወንድ ልጅ ግን ኦክሲቶሲን ሰውነት ውስጥ በሚመረትበት ጊዜ ቴስቴስትሮን የሚባሉ ይሄ ሴክሹዋል ዲዛይር ያለበት ሆርሞን ይቃወማል እና የኦክሲቶሲንን ስራ ያስተጓጉለዋል እና ወንድ ልጅ ፍቅሩን የሚገልጽበትን መንገድ ሌላ ያደርገዋል። ምክንያቱም ከኦክሲቶሲን ይልቅ ቫዞፕሬሲን የተባለ ሆርሞን አለን። እሱ ነው ወንድ ልጅ ላይ
የሚያይለው ማለት ነው። በዛ ሰዓት ቫዞፕሬሲን ያየለበት የወንድ ልጅ የፍቅር አገላለጹ ለየት ይላል። የሚወዳትን ሴት ሲያገኝ፣ አብሯት መኖር የሚፈልጋትን ሴት ሲያገኝ ሞር ምቾት ሊሰጣት፣ ሊንከባከባት፣ አፎርድ ማድረግ ይፈልጋል። ለሷ ምቾት የሚሰጡትን ነገሮች ከጥቃት እንደሚጠብቃት ነው የሚያስበው። በጣም ፕሮቴክቲቭ ይሆናል። ሴፍ የሆነ ኤንቫይሮንመንት ሊፈጥርላት ነው የሚሞክረው። በዛ መንገድ ፍቅሩን ኤክስፕረስ ያደርጋል ማለት ነው። እንደዚህ በቃላት ብዙ ነገሮችን ከመናገር ይልቅ እና እዚህ ስቴጅ ላይ ያለ ፍቅር ማለት ነው የሁለቱም አእምሮ ላይ ኤንጂኤፍ የሚባል ነገር አለ። ኒውራል ግሮዝ ፋክተር ይሉታል ባዮሎጂስቶች እና ይሄ ነገር ይመረታል በብዛት ያድጋልና 1 አመት 2 አመት ድረስ ይቆያል አድጎ ይሄ ኒውራል ግሮዝ ፋክተር የተባለ ነገር እና በዚህ ሰዓት ምንድነው ስራው የኦክሲቶሲንን የቫዞፕሬሲንን የዶፓሚን እንቅስቃሴ ማሳለጥ ነው በቃና በደንብ ሰውነታችሁ ውስጥ ያ ነገር የፍቅር እሳት እንደተቀጣጠለ ይቆያል። ባይ ዘ ታይም 2 አመት ሲሆኑ ኒውራል ግሮዝ ፋክተር እየቀነሰ ይመጣልና ያን ፊሊንግ ፕሌዠሩን ምናምን እያጣ ነው እየሄድን ይመስለናል። ሞር ግን ፍቅር አይነቱን እየቀየረ አድቫንስድ ወደ ሆነ ጥልቀት እየገባ ነው ማለት ነውና ቀጣዩ ምንድነው ጥልቅ ፍቅር ይሆናል ማለት ነው። እድሜ ልክን ከዛች ሴት ጋር መኖር መፈለግ፣ ቤተሰብክህን ማስፋት ማዳበር መፈለግ፣ ሰላምህን ቤት ውስጥ ማግኘት፣ ኮምፎርት ዞንህ ቤት ይሆናል። ዓለም ሊያምጽብህ ይችላል። ቤት ስትገባ የሌለ ፒስፉል መረጋጋት ምናምን እንዲሰማ ይሆናል ማለት ነው ጥልቅ የሆነው ፍቅር ውስጥ ስትገባና እነዚህ የፍቅር ደረጃዎች የሚነግሩን ነገር አለ። ፍቅርህ ወይም ደግሞ ፍቅርህ ያለበት ቦታ ፍቅርህ ያለበት ልብ መሆን ያለበት ለአንተ ነፃነትህን የሚሰጥህ የሚያምንህ የሚታገስህ ሞር ደግሞ ኦፕንነስ ያለበት በቃ ግልጽ የሆነ አንተ እንደፈለክ ራስህን ኤክስፕረስ ለማድረግ የማትቆጠብበት አንቺም እንደዛው ማለት ነው ነፃነትሽን የሚሰጥሽ የትገባሽ የትወጣሽ ይሄ ያለማመን የኢንሴኩሪቲ ጉዳይ ስለሆነ ማለት ነው ከሌላው ዓለም በተለየ ሴኩር የምትሆኝበት ቦታ ሴፍቲሽ የሚጠበቅበት ቦታ ስህተቶችሽን ለመናገር የማትፈሪበት ለመታረምም እንደዚህ የማትሰስችበት ሼም የማይይዝሽ ቦታ ነው ፍቅርሽ ሊሆን የሚገባው ነውና ብዙ ፍቅሮች የሚታመሙት በዚህ ሁኔታ ነው። አንደኛ የእድገት ደረጃውን አያውቁት። ልክ የመጀመሪያው ላይ ያሉት የሆርሞን እንቅስቃሴዎች ሀትነሱ የፍቅር እሳቱ ትንሽ እንኳን ቀዝቀዝ እንዳይል ከቀዘቀዘ ደግሞ የሰውየው ችግር ወይም የሴቷ ችግር ሊመስላቸው ይችላል። ባዮሎጂን ካለ መረዳት ማለት ነው። አይ ነው ባዮሎጂያችን ይሄ ስነ ፍጥረታችንን መቀየር ላይ ይችላል። ነገር ግን ማኒፑሌት ማድረግ ይቻላል። ካወቃችሁት ደግሞ እንዴት እንደሚሰራ አድቫንስድ ወደ ሆነ የፍቅር ደረጃ እየገባችሁ እንጂ ትዳራችሁ ፍቅራችሁ እየቀዘቀዘ እንዳልሆነ ካወቃችሁ ሞር ሴፍ ስለምትሆኑ ነው ይሄንን የማወራችሁና አክሴፕት ማድረግ መቻል አለብን። ነገር ግን እነዚህ የታመሙ ፍቅሮች የሚመጡት አንድም ይሄንን ካለማወቅ፣ ሁለተኛ ደግሞ ይሄ ፍቅር እሳት በሆነበት ፍቅር ሌሎች ነገሮቻችን አመለካከቶችን በሚጋርድበት ስቴጅ ላይ በምንሆንበት ጊዜ የፍቅረኛችን ትክክለኛ ማንነት የራሳችንም ትክክለኛ ፍላጎት አለመረዳት ይመጣል። በዚህ ጊዜ ጠብ በምንጣላበት ጊዜ እንኳን እዚህ አይነት የፍቅር ስቴጅ ውስጥ በምንኖርበት ጊዜ አናየውም፣ አናስተውልም ለመታረቅ ቅርብነን። ላተሮን በመረጋጋት ጥልቅ ወደ ሆነ የፍቅር ግንኙነት ውስጥ በምንገባ ጊዜ ግን ሃንድል ማድረግ ይከብድና ልዩነቶቻችን ማለት ነው። ስለዚህ ማስተዋል ያለባቸው እንደ ፈርስት ፕሌስ እንዴት ነው ግጭቶች በሚከሰቱበት ጊዜ ሃንድል እያደረጋችሁ ያላችሁት፣ የነፃነታችሁ መጠን ምን ያክል ነው እዛ ሰው ላይ የሚለውን ነገር አንደርስታንድ ማድረግ ይጠቅማል ብዬ አስባለሁ። እንግዲህ ለሃይማኖቶች በጣም የተቀደሰው ነገር የመብሰልሰያቸው ጉዳይም ፍቅር ሆኖ እናገኘዋለን አይደለ? ስነ ልቦና፣ ፍልስፍና፣ ስነ ጽሁፍ፣ ሳይንቲፊክ የሆነውም ነገር ስለ ፍቅር የሚሉት ነገር አላቸው። ሞር ግን ፍቅርን ከሁሉም አቅጣጫ ማየት መመዘን ጠቃሚ ነው። ምክንያቱም ምንም እንበል ምንም አይነት ዴፊኒሽን እንስጠው የሚኖር እንጂ የሚታሰብ ስላልሆነ አት ሴም ታይም ግን ፍቅርን ደግሞ እንደምንኖረው ሁሉ በማወቅ እነዚህ ነገሮች አንደርስታንድ በማድረግ መኮትኮትና ማሳደግ ይገባናል። አይ ነው ዋንስ የሆነ ሰው ፍቅር ውስጥ ከገባ በኋላ ራሱ ይቀየራል አይደለ? ፍቅር ባይሰልፍ ኤነርጂው ሰውን የመቀየር አቅም አለው። አት ሴም ታይም ግን ያንን ፍቅር እናንተን እንደሰራችሁ ሁሉ እናንተ ደግሞ ፍቅራችሁ ላይ ለመስራት በጣም ጥረት ማድረግ አለባችሁ። እንዴት እንደሚሰራ ፍቅር ሰውነታችሁ ላይ ያለውን ለውጥ፣ ሳይኮሎጂ ላይ የሚያስከትለውን ለውጥ፣ አድቫንስ በሚሆንበት ጊዜ በሚያድግበት ጊዜ ያለውን ፍሎ ተከትላችሁ አብራችሁ እዛ ጋር ራሳችሁን ሼፕ እንድታደርጉ በጣም ያገለግላችኋልና ዛሬ ሳነብ ካገኘሁት የዶክተር አለማየሁ አረዳ ምልአት ሰው የመሆን ሰዋሰው መጽሐፍ ላይ ስለ ሳይኮሎጂ ፍቅር እንዴት እንደሚገልጸው የሚናገረውን አባባል ልንገራችሁ። የሆነ ሳይኮሎጂስት እንደዚህ ገልጸዋል። ፍቅር 3 ነገሮች ያስፈልጉታል። ኢንቲሜሲ፣ ኮሚትመንት እና ፓሽን ያስፈልጉታል። እነዚህ ሁሉም ሲኖሩ ፍቅር የተሟላ ፍቅር ይባላል። አንደኛው ሲጎል ግን የሆነ አይነት ጎዶሎ ይኖረዋል እና ለምሳሌ ፓሽን የሚጎላችሁ ከሆነ የጅል ፍቅር ነው።
ኮሚትመንት የሚቀራችሁ ከሆነው ደግሞ ውሽነኔ ወይም ደግሞ ሴክሹዋል ለሆነ ዲዛይር ብቻ ነው ያላችሁ፣ የተሟላ ፍቅር አይደለም። ኢንቲሜሲው ብቻ ከሆነ ይሄ መግባባት መዋደዱ እንደዚህ ብቻ ከሆነ ያላችሁ እሱ መውደድ እንጂ ፍቅር አይደለም። ፓሽን ብቻ የሆነን ሰው ስታዩት ስትሰሙ ስለሱ ፓሽኔት ብቻ የምትሆኑ ከሆነ ደግሞ ይሄ ነገር መቋመጥ ነው የሚባለው። እንደዚህ እድሜያችሁ ደርሶ ለማግባት ስላለባችሁ ብቻ ወይም ኢኮኖሚያችሁ ምናምን ስለተደላደለ ማግባት አለብኝ ብቻ ብላችሁ በቤተሰብ ተጽዕኖ በምንም ሊሆን ይችላል የምታገቡ ከሆነ እዚህ ጋር ያለው ኮሚትመንት ብቻ ነው እና የተሟላ ፍቅር የሚባለው ሜሲ ፓሽንንና ኮሚትመንትን የያዘው ነው በማለት ይገልጸዋል ማለት ነው። ሙሉ የፍቅርን ፒክቸር አይሰጠንም ነው ግን ከምትኖሩት ጋር ሰውነታችሁ ላይ ከሚፈጥረው ባዮኬሚስትሪ ጋር ምናምን አገናዝባችሁ እነዚህ ነገሮች አንደርስታንድ ማድረግ ፍቅርን የተሻለ ደረጃ ላይ ያደርሰዋል ብዬ አስባለሁ። ሌላው እንደው ካንጀቴ ነው ሞድ ካንጀቴ ነው ሞድሽ ከልቤ አፈቅርሃለሁ ከልቤ አፈቅርሻለሁ ምናምን ይባላል አይደለም። ፍቅር የልብ ነው ያንጀት ነው ወይስ ያንጎል ነው ብለን ስንጠይቅ ኦብቪየስሊ እነዚህ ሁሉ ሆርሞኖች ጋበርን የሚያደርጉት ፍቅርን የሚያስተዳድሩት ሆርሞኖች የሚመነጩት ሞስትሊ የት ነው? ከብሬን ጋር የተያያዙ ናቸው። ታዲያ ለምንድን ነው ከአንጀት ከልቤ እወድሃለሁ ምናምን የምንባባለው ካላችሁኝ፣ ኦፍኮርስ አንጀታችን በሚገርም ሁኔታ ማለት ኢንተሪክ አሁን ነርቨስ ሲስተም አለ አይደል? እዚህ ጋር ኢንተሪክ ነርቨስ ሲስተም የሚባል ደግሞ አንጀታችን ላይ አለ። 500 ሚሊዮን ያክል ኒውራል ሴል አሉት እዚህ ጋር ማለት ነው። ኒውራል ሴል ማለት እዚህ ጋር ያሉ ኒውሮኖች ማለት ነው፣ የጭንቅላት ሴሎች ማለት ነው። አንጀታችን ላይ በሚገርማቸው ሁኔታ 500 ሚሊዮን ያክል ኒውሮኖች አሉና ቀጥታ ግንኙነት አላቸው የአእምሯችን ላይ ያለ ኢሞሽን እና አንጀታችን ላይ። ልብም ደግሞ ሙሉ ደም የተባለ ነገር ሁሉ የሚያልፍበት ስለሆነ ደም ደግሞ የሁሉ ነገር አመላላሽ ስለሆነ ቀጥታ አፌክት የምትደረግ በኢሞሽኖቻችን በፍቅር ብቻ አይደለም በሁሉም ኢሞሽኖቻችን ገቨርን ይደረጋልና ፍቅር በሚይዘን ሰዓት የሚመረቱት እነዚህ ሆርሞኖች ጠቅላላ የልባችን ምት የአንጀታችን መላወስ መንሰፍሰፍ ጋበርን የሚያደርጉት ነገሮች ናቸውና እዛ ጋር ስለሚገናኝ ሞስትሊ ኖቲስ እናደርገዋለን አንጀታችን ላይ ልባችን ላይ ምን እየተፈጠረ እንደሆነ ማለት ነው። ከዚህ ጋር ተያይዞ ነው ሰዎችም አልተሳሳቱም እንግዲህ ሳይንሱም እንደዚህ ኤክስፕሌን ያደርገዋል ማለት ነው። ስለ ፍቅር የምላችሁ የምናወራው ነገር በዚህ አላበቃም። እንደዚህ ስለ ፍቅር ማውራት ያስፈልገኝ በዚህ ሰዓት ወቅቱ የገና በዓል ወቅት በመሆኑ ይሄ ወቅት ደግሞ የሰው ልጆች ላይ ፍቅር የሚለው ትርጉም እስከ ዘላለሙ የተቀየረበትና ፍጹማዊ ደረጃ ላይ የደረሰበት በመሆኑ አስታክኬ ለማውራት ያክል ፈልጌ ነው። ፍቅራችሁን ተንከባከቡ። መልካም በዓል ይሁንላችሁ። በሌላ ፕሮግራም እንገናኛለን። አመሰግናለሁ።